እንደምታውቁት ከዛሬ 7-8 ዓመት በፊት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የአረንጓዴ አሻራ ፕሮግራም በተደራጀ መንገድ እንደተጀመረ ይታወቃል። ይሄ ችግኝ ተከላ አገራችንን እንዳገር ያመጣ ነው። የአካባቢ እንክብካቤ ለውጥ እንደተጠበቀ ሆኖ በዓለም አቀፍ ደረጃ ተወዳዳሪ አገር እንድንሆን የራሱ የሆነ አስተዋጽኦ አበርክቷል። በዚህ መሰረት በየዓመቱ የሚከናወነው የኮፕ 32 ጉባኤ አዘጋጅ ሆና ስትመረጥ ኢትዮጵያ በአረንጓዴ አሻራ ያመጣነው ለውጥ ያበረከተልን ትልቅ ስጦታ መሆኑን መገንዘብ ያስፈልጋል። በኮፕ 32 አዲስ አበባ ከተማ የዛሬ ኦልሞስት 2027 በፈረንጆች አቆጣጠር ከ70 እስከ 80 ሺህ የሚጠጉ እንግዶች ታስተናግዳለች። ይሄ ትልቅ እድል ነው። በጣም የተወሰኑ ሀገሮች የሚያገኙት እድል ነው። ባለፈው ብራዚል ነበር። ከብራዚል አሁን በሚቀጥለው ጊዜ ሌላ ሀገር ተከናውኖ በሚቀጥለው አዲስ አበባ ታከናውናለች ማለት ነው። ስለዚህ አዲስ አበባ ለዚህ ትልቅ ጉባኤ መመረጧ በስራችን የተገኘ አዲስ አበባ ከተማ እንደ ከተማ ኢትዮጵያ እንደ ሀገር ባደረገችው አስተዋጽኦ ስለሆነ ይህን ልንኮራበት ይገባል። ክብርት ከንቲባችን ሊኮሩ ይገባል የሚል ነገር ነው። ኢትዮጵያ ውስጥ እየተከናወነ ያለው የአካባቢ ጥበቃ ስራ ተቋማዊ ሆኖ እየተሰራ ነው ያለው። አዲስ አበባ ከተማም ውስጥ እየተከናወነ ይህ ስራ ተቋማዊ ሆኖ እየተሰራ ነው። የሆነ ተከበሩ አቶ ግርማ በሚገባ ስራውን በውጤታማነት እየመሩት ነው ያሉት። እኔ እዚህ ላይ ሆኜ ያው አዲስ አበባ የኖራችሁ፣ አዲስ አበባ የተወለዳችሁ፣ አዲስ አበባ ያደጋችሁ፣ አዲስ አበባን የመራችሁ እንደምታውቁት ይሄን ቦታ ወደ ኋላ ሄደን እናስታውሰው ምን ይመስል እንደነበር የአዲስ አበባን ወንዞች ወደ ኋላ ሄደን እናስብ። ስለዚህ የአዲስ አበባ ከተማ አመራር በአዲስ አበባ ከተሞች ላይ ያከናወነው ትርጉም ያለው የልማት ስራ እውነት ለመናገር ለሀገራችን ብቻ ሳይሆን ለአፍሪካ ተምሳሌት፣ ሀገራችንን ሊያዩ የሚመጡ ጎብኚዎች፣ ሀገራችን በተለያየ ስብሰባ ምክንያት የሚመጡ ኢንተርናሽናል ዓለም አቀፍ ሰዎች የሚሰጡት ምስክርነት ይሄ ነው። ስለዚህ ይሄ የስራ ውጤት ነው። ይሄ ክብርት ከንቲባና እርስዎ የሚመሩት ከፍተኛ አመራር፣ ምክትል ከንቲባዎች፣ ካቢኔው፣ የክፍለ ከተማ አመራሮች ታየርለስ ያለ ድካም ለህዝብ ራስን በመስጠት የመጣ ውጤት ነው። ዝም ብሎ የመጣው አዲስ አበባ ትላንትም ነበረች፣ የዛሬ 30 ዓመትም ነበረች፣ የዛሬ 40 ዓመትም ነበረች። ነገር ግን አዲስ አበባ ላይ የመጣ ያለው ለውጥ ለምን መጣ ብሎ ማየት ተገቢ ነው። ስለዚህ አመራሮቻችን ከተማችንን ተወዳዳሪ በማድረግ በኩል ላደረጋችሁት አስተዋጽኦ፣ ላደረጋችሁት እንቅስቃሴ፣ ለከፈላችሁት መስዋዕትነት በእኔና በምክር ቤቱ በፌዴሬሽን ምክር ቤት ስም እጅግ ታላቅ ክብር ልሰጣችሁ እፈልጋለሁ። አመሰግናችኋለሁ። እንግዲህ አዲስ አበባ ከተማ አሁን ተወዳዳሪ ከተማ እየሆነች ነው ያለችው። የአዲስ አበባ ከተማ ስታንዳርድ እየጠበቀ ነው ያለው። በኮሪደር ልማት በሌሎችም ልማት ስራዎቿ ከአፍሪካ ከተሞች የምትጠቀስና የምትታወቅ ከተማ ነው እየሆነች ያለችው። ይሄ ብቻ አይደለም። የአዲስ አበባ ከተማ ሰላም በየጊዜው እየተሻሻለ መጣ። ይሄን አጠናክሮ መቀጠል በጣም ጥሩ ነው ሊሆን የሚችለው። የዘንድሮ አረንጓዴ አሻራ ፕሮግራም ስንጀምር ሁሉም ሰው ዛሬ በመጀመር ደረጃ እንጀምረው እንጂ ሁሉም በየተቋማቱ ሊያከናውነው የሚገባ ትኩረት ሊሰጠው የሚገባ ስራ ነው። እዚህ የሪል ስቴት አልሚዎች ያለው ባለሀብቶች ያላችሁ፣ ትልልቅ ተቋማት ያላችሁ፣ መስሪያ ቤት የምትመሩ ሰዎች ያላችሁ፣ ስለዚህ ለቀጣይ 30 ዓመት 40 ዓመት 50 ዓመት የሚሆን ነገር ማሳረፍ በጣም ይገባናል። ከተማው ውስጥ የሚከናወነው የአረንጓዴ አሻራ ፕሮግራም በክፍለ ከተማ በከተማ ወይም ደግሞ በመንግስት ቢሮዎች ብቻ የሚከናወን ሳይሆን ሁሉም ሰው በየቤቱ በሚኖርበት ሰበካ ችግኝ በመትከል ብቻ ሳይሆን በመንከባከብ የበኩሉን አስተዋጽኦ ማድረግ አለበት። እንግዲህ አዲስ አበባ ትናንትም ኖረንባታል፣ ዛሬም እየኖርንባት ነው። ያለውን ለውጥ ጠብቆ መቀጠል በጣም አስፈላጊ ነው። ይሄ ከእያንዳንዱ የአዲስ አበባ ከተማ ነዋሪ የሚጠበቅ ስለሆነ እየመጣ ያለውን ለውጥ ጠብቆ በሚገባ ለትውልድ ማስተላለፍ በጣም አስፈላጊ ነው። የዘንድሮ የችግኝ ተከላ ፕሮግራማችን በጣም ትልቅ ነገር ነው። ትልቅ ኤቨንት ካከናወን በኋላ የሚከናወን በመሆኑ ልዩ ያደርገዋል። የዘንድሮ 7ኛው አገራዊ ምርጫ አዲስ አበባ ከተማ ላይ በመላ አገሪቱ ያለምንም የጸጥታ ያለምንም ኮሽታ በሰላም ህዝቡ የሚፈልገውን
በመረጠበት ማግስት የሚከናወን የተከላ ፕሮግራም የዘንድሮ የችግኝ ተከላ ፕሮግራም ልዩ ነው። ይሄንን ምርጫ የተሳካ በማድረግ የተፎካካሪ ፓርቲ አመራሮች እዚህ ያላችሁ ያደረጋችሁት አስተዋጽኦ ትልቅ ስለነበረ በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። በእንደዚህ አይነት አገራዊ ፕሮግራም ላይ የበኩላችሁን አስተዋጽኦ ማድረግም እንደሚጠበቅባችሁ ሁላችሁም የተፎካካሪ ፓርቲ አመራሮች ለሀገር ነው የምንሰራው፣ ለከተማችን ነው የምንሰራው። ስለዚህ ይሄንን ኃላፊነት ይዘን መስራት መቻል አለብን። የዘንድሮው የአረንጓዴ አሻራ ፕሮግራም በዚህ በደመቀ በሞቀ መንገድ በአገር አቀፍ ደረጃ የአረንጓዴ አሻራ የጀመርነው ሳምንት አልሞላውም። በፍጥነት ተዘጋጅቶ ይሄንን ፕሮግራም እያካሄደ ያለው አዲስ አበባ ነው። ክልሎችም ይቀጥላሉ ብዬ አስባለሁ። ስለዚህ በዚህ መንገድ በዚህ በደመቀ ሁኔታ በተደራጀ ሁኔታ በመጀመራችሁ ምስጋና ይገባቸዋል። እንግዲህ የተከላ ፕሮግራሙ በይፋ በአዲስ አበባ ከተማ ደረጃ የተጀመረ መሆኑን አበስራለሁ። እጅግ በጣም አመሰግናለሁ።